ሰው እየተረዳኝ አይደለም። ምንድነው ምክንያት እንኳን ብሎ የሚጠይቀኝ የለም ጋሽ። እንረዳሃለን። እኔ እኮ ምንም ማድረግ ስለማልችል ነው። በቃ ተለያዩ እኮ መጀመሪያ ምን እያደረኩ ነበር? እየለፋው እንደሆነ ታውቃለህ። ልጄ ናፍቃኛለች እኮ ሙቤ። ለምንድነው እንደዚህ የምታረጊኝ? አላሳዝንም? እኔ ሁሉ ነገር ተውና ነገሮችን ሳናበዛ ወደ ራሳችን ተመልሰን ሁሉን ነገር እናስተካክላለን። አንተም ወደ ቀልብ ተመለስ፣ ችግር የለውም። አብሮ የበላ አብሮ የጠጣ ቅዱስ ዮሐንስ አይሽረውም ይባላል። ተመካከራችሁ እናንተ ሁሉን ነገር እንድታስተካክሉ እኔም ቃል በገባው መሰረት እሱ ልጄ ነው፣ እንደውም ከውብዬ የማበልጠው ልጄ ነው። ስለዚህ እኔም ቃል ገብቻለሁ ወደ ልጆቹ እንዲመለስ አደርጋለሁ። አንተም ከድርጊት ተቆጥበህ ካሁን በኋላ እንደዚህ አይነት ድርጊት እንዳይፈጠር ልጄ ነህ። አንተ ብዙ ጊዜ ባንተዋወቅም ልጄ ነህ። እንደዚህ አይነት ድርጊት እንዳይደገም ጠይቃለሁ። እሺ እኔ ከልቤ ነው። እርግጠኛ ነህ ውብዬን ትወዳታለህ? እንዴ ለምንድን ማልወዳት? ሚስቴ አይደለች እንዴ? ልጆቼ እናት እኮ ናት። እንዴ ለምንድን ደግሞ ያንን እርግጠኛ ናት። እኔ ደግሞ በቃ የማልፈልገው ነገር ውስጥ ነው የገባሁት። ትክክል ነው ያለው አሁን ልጅ። አንተ እውነት የምትወዳ ከሆነ እዚህ ውስጥ አትግባ። ሁሉም ነገር ተበላሽቶብኛል። በቃ ይስተካከላል። ሁሉም ነገር የማይስተካከል የለም። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሰላማችሁ በያላችሁበት ብዝት ይበልን። እኔ ያለው ይመስገን፣ እግዚአብሔር ይመስገን። ዛሬ ቤተሰብ ያው እኔ ምን ብዬ መጀመር እንዳለብኝ አላቅም። ሰሞኑን ያለውበትን ሁኔታ እያያችሁ ነው። ፍጹም ምንም አይነት ደስታ የተሰማኝ አይደለም። እኔ ልጄን እስካላየው ድረስ ምን ደስታ አለኝ? ቤተሰብ ልጄን ተከልክዬ ምን አይነት ደስታ ይኖረኛል? መቼም በቃ ይኖረኛል ብዬም አላስብም። በቃ አሁን ላይ ያለውበት ሁኔታ እጅግ የጭንቀት ሁኔታ ነው። በቃ ደስተኛ አይደለሁም። ብዙ ሞክሬያለሁ በቻልኩት። ትላንትም አይታችኋል። ቤት ሄጄ እንግዲህ በቻልኩት ልጄን ለማየትም ሙከራ አድርጌ ነበረ፣ ግን አልተሳካም። ለአንድ አባት ልጁን መከልከል ማለት በጣም ትልቅ የሞት ሞት ነው። እኔ እንደሞትኩ ነው የምቆጥረው በዚህ ሰዓት። በጣም ተስፋ ቆርጫለሁ። እኔ ዝያለሁ፣ ደከመኝ። በቃ እውነቴን ነው የምላችሁ። በጣም ነው የደከምኩት። ነገሮችን ለማስተካከል በጣም ጥሪ ያለው በሙቤም በኩል ያለውን ነገር ሙቤ ነገሮችን እንዲተው በጣም ታግያለሁ። እኔ ሙቤ በጣም ማከብረው ወንድሜ ነበር። ለምን እንደዚህ አይነት ውሳኔ እንደወሰነ እኔ አላቅም። ብቻ ለምን እንደዚህ አይነት ነገር ውስጥ እንደከተተኝም አላቅም። ብቻ በጣም በቃ ውስጤ ሰላም አይደለም። ከጎኔ እንድትሆኑ ፈልጋለሁ። ከጎናችን እንድትሆኑ ፈልጋለሁ። ይሄ ነገር እንዲፈታ የበኩላችሁን በኮሜንት ስልክ ለውብዬም እየደወላችሁም ቢሆን ነገሮች እንድታስተካክሉልኝ ፈልጋለሁ። ሙቤን የምታውቁ ለሙቤ እየደወላችሁ ነገሮች እንዲስተካከሉ ፈልጋለሁ። የአቅሜን በጣም እየጣርኩ ነው፣ ግን ደግሞ በቃ አንድ ሰው ከአቅሙ በላይ ምንም ማድረግ አይችልም። በዚህ ሰዓት ደክሞኛል፣ አሞኛል። በጣም ነው የከፋኝ። እውነት ለመናገር ከፍቶኛል። እኔ በቃ አማራጭ በመጨረሻ አማራጭ ሰዓት አሁን በዚህ ሰዓት የወሰንኩት ውሳኔ በቃ ጋሽንም ለማናገር በሰዓቱ ሞክሬ ነበረ። በቃ ዛሬ አልችልም፣ በቃ አልችልም፣ እሷን ማየት አልችልም፣ ከፍቷታል ነው ያሉኝ። እውነት ነው። እኔ ውብዬን አስከፍቻታለሁ። ብዙ ነገሮች ተፈጥረዋል። ነገሮች ከአቅሜ በላይ ሆነዋል። እኔ ግራ ገብቶኛል። ብቻ የሆነ እንደ እያበድኩም ነው እኔ እንጃ። ብቻ ግራ ገብቶኛል በአጠቃላይ። እና ዛሬ እስቲ ጋሽም በቃ ደውለው ሙቤንም ማናገር እንደሚፈልጉ እኔንም ማውራት እንደሚፈልጉ ስለ ጉዳዩ ደውለው ሲያወሩኝ ቀጥታ ነው በቃ እናንተ ጋር የመጣሁት። ነገሮች ከአቅሜ በላይ ስለሆኑ ከናንተም ጋር እስከዚህ ድረስ ስለደረስኩኝ ያንን ነገር ለናንተም ለመናገር ብዬ ነው የመጣሁትና እስቲ የመፍትሄ ሀሳብ የምትሉትን ኮሜንት ላይ አስቀምጡልኝ። በቃ እኔ በቃ ይሄ ነገር እናንተ እንደምትሉት አንዳንድ ሰዎች እንደምትሉት ድራማ ሆኖ ቢቀር ደስታዬ ነበረ። ግን ደግሞ የእውነት ህይወቴ ላይ የሆነ ያለ ነገር ነው። ማንም ግን ሊረዳኝ አልቻለም። በቃ እኔ እንድትረዱኝ ነው የምፈልገው። ጥሩ ሁኔታ ውስጥ አይደለሁም ያለሁት። ሁላችሁም ተረዱኝ ያለሁበትን ሁኔታ። እኔ ልጄ ተወልዳ ልጄን አለማቀፍ አለማየት ማለት ለኔ በጣም ከባድ ነገር ነው።
በጣም ነው የከበደኝ። እውነቴን ነው የምላችሁ ከብዶኛል። በቃ በጣም ዲፕሬሽን ውስጥ ነው ያለሁት። በጣም ተጨናንቄ ያለው ማስበው ሁላ ነገር ግራ ገብቶኛል። ስራ እየሰራው አይደለም። ስራዬን ሁላ ትቻለሁ። እንደዚህ አይነት ጭንቀት ውስጥ ሆኜ ደግሞ በቃ ብቻ ነገሮች እንዲቋጩ እንዲያበቃላቸው በጣም ፈልጌ ነበር። በጣም ጥሬ ነበር። ይቅርታ ለመጠየቅም ተንበርክኬ ነበር፣ ግን አልሆነም። እሺ ምንድነው ማድረግ የምችለው? ለምንድነው ለኔስ ማታሰቡት እናንተ? ለምንድነው በአንድ ሳይድ መጥቶ ለኔስ ለምንድነው ማታሰቡት? እኔ ወንድማችሁ ግራ ተጋብቼ ለምንድነው ዝም ብላችሁ የምታዩኝ? እኔ በጣም ጨንቆኝ እያለ ለምንድነው? እኔ እንጃ ብቻ። ለማንኛውም እስቲ ሙቤ ጋም ደውያለሁ። ጋሼ ደውለው እንግዲህ ሙቤንም ማናገር ፈልገዋል ስላለው ነገር አጠቃላይ። እኔም ደግሞ ያው ጋሼ ቃል ስለገቡልኝ እሳቸው የሚሉትን ነው ከዚህ በኋላ መስማት የምችለው እና እሳቸው ባሉኝ መሰረት እዚሁ በቃ እየጠበቅኩ ነው። ቤት ነበር ያሰብኩት። ቤት በቃ ውብዬም ያው ደስተኛ ስላልሆነች እሷንም ከማስጨንቃት ቤተሰብም ከሚረበሽ ብዬ በቃ ሰፈር ነው የቀጠሩኝ። እንግዲህ እዚህ እየጠበቅኳቸው ነው። እናንተም ያለውን ነገር እንድታውቁ ነው። ለሙቤም ደውዬ ሙቤም እየደረሰ ነው። እሱም ሲመጣ ያለውን ነገር እንግዲህ ተከታተሉ። ጋሼ ደግሞ የሚሉትን ደግሞ እስቲ እቀበላለሁ። እኔ ከሳቸው ቃል ልወጣ አልችልም። ብቻ ግን እኔ በቃ ልጄን ማየት ፈልጋለሁ። እኔ ናፍቃኛለች ልጄ። በቃ ይሄንን ነው እኔም በቃ የምፈልገው። ብቻ ነገሮች ግራ ገብተውኛል። እንጃ ብቻ እንደዚህ አይነት ስሜት የምታውቁ ትኖራላችሁ። እንጃ በተለያየ ሀገር ስደት ላይም ሆናችሁ ልጆቻችሁን ያላያችሁ የምትናፍቁ በጣም ብዙ የኛ ወዳጆች የኛ ቤተሰቦች አላችሁ። ስሜቴን እንድትረዱ ነው እኔ የምፈልገው። በቃ እኔ በጣም ከፍቶኛል። በቃ ከፍቶኛል። በጣም ነው የከፋኝ። ብቻ ግን በቃ እስቲ ጋሼን እንጠብቅና ጋሼ የሚሉትን እኔ እቀበላለሁ። ከሳቸው ቃል መውጣት አልፈልግም እና እስቲ ሙቤም ደግሞ ሲመጣ ያለውን ነገር አንድ ላይ እንከታተል ይሆናል። ለማንኛውም እስቲ ጋሼም እየመጡ ነው። እሳቸው የሚሉትን እስቲ እንሰማለን። ለምን እንደፈለጉን ምክንያታቸው ምን እንደሆነ በዛ በኩል እየመጡ ነው። እሳቸውንም ማስጨነቅ አልፈልግም። እስቲ ጋሼም መጥተዋል። እስቲ እሳቸውም ደግሞ በቃ የሚሉትን ለመቀበል ዝግጁ ነኝ። እንግዲህ ዛሬ ጠርተውኝ ነው የመጡት። ጋሼ እንዴት ዋሉ? ሰላም ነው ጋሼ? እንዴት ነው ጋሼ? ይመስገን ሰላም ነው፣ እግዚአብሔር ይመስገን ጋሼ። ይመስገን። የእርሶ በጠሩኝ መሰረት እዚህ ቆሜ ለተመልካቾችም እየነገርኩኝ ነው ያለውን ነገር። እርሶ እንግዲህ ለመፍታት ቃል ገብተውልኛልና እርቅ ሰላም ይሻላል ብለው እርሶም ያው ብዬ ብትከፋም ነገሮችን ያስተካክላለሁ ብለውኛልና ከልብ አመሰግናለሁ። እስቲ ምን ለመናገር ነበር ዛሬ የጠሩን? በአጠቃላይ ልጄ ትንሽ ጥፋት አለ፣ አጥፍተሃል። መቼም ብታጠፋም ልጅ ነህ። እነኚህን ልጆች ማየት አለብህ። ያለፈው አለፈ። በቃ ምንም ወደኋላ የሚመለስ ነገር የለም። እኔም ቃል ገብቼልሃለሁ። ቃል በገባው መሰረት ሁሉን ነገር አስተካክዬ አንተም ወደ ቤት እንድትመለስ ልጆች እንድታይ አደርጋለሁ። በተቻለ መጠን እኔ የማደርገውን አደርጋለሁ። አንተ ልቦና ይስጥህ። ለማንኛውም አንተ ልጄ ነህ። ከልጄ ከውብርስት ለይቼ ላይ ናሄ ጥሩ ልጅ ነህ። ግን እንደዚህ አይነት ነገር ሁልጊዜ እንዳይደገም ጥሩ አይደለም። መበዳደልም ጥሩ አይደለም። መመካከር፣ ተመካክሮ ሁሉን ነገር አመቻችቶ ሁሉን ነገር ማስተካከል እንጂ እንደው ዝም ብሎ የልጅነት ነገር ጥሩ አይደለም። በአሁን ሰዓት እናንተ ልጆች አይደላችሁም፣ ልጆች ወልዳችኋል። ፍሬ እያያችሁ ነው። መልካም ነገር ማሰብ እንጂ መጥፎ ነገር ማሰብ ጥሩ አይደለም እና እንድትበረታ እኔ ቃል ገብቼልሃለሁ። ቃል በገባውበት መሰረት ልጄን ሁለታችሁን አንድ አርጌ ወደ ራሳችሁ ተመልሳችሁ ትዳራችሁን እንድትመሩ አደርጋለሁ ብዬ ቃል ገብቻለሁ። እሺ ጋሼ ያመሰግናለሁ። እስቲ ሙቤም እንግዲህ በዚህ ነገር ውስጥ አለሱ ነው ያው የመጀመሪያ ቀን ይሄ ሁሉ ነገር እንዲጀምር ያደረገውና እሱም እየመጣ ነው እንግዲህ ያው ለሱም ያለውን ነገር በደንብ ነግረው ብቻ እኔ ሰላም እንዲፈጠር ባለፈው እኔ ሰላም ፈልጌ ይቅርታ ልጠይቅ ተንበርክኬ እውነት ለመናገር ያው የሙባረክ መምጣት እኔ አልደገፍኩም። የጓደኛዬ መምጣት ግን እኔ ዋና ፍላጎቴ በቃ እኔ ልጄ ማየት ነው ጋሼ። እኔ የሱ መምጣት አሁን ምንም በቃ አልገባኝም። እሱ መጥቶ ምንም የሚስተካከል ነገር አለ ብዬ አላስብ። እርሶ ያው ስለጠሩ አክብሬ ነው እንጂ እዚህ ቦታ የተገኘሁት እኔ ዋና ፍላጎቴ ልጄን ብቻ ማየት ነው ጋሼ።
አዎ ችግር የለም። ልጅህንም አንተ ልጆችህን ታያለህ በቅርቡ። እኔ በቃ ቃል ገብቼልሃለሁ ልጅ ማንም ይምጣ ማንም ይቅር ልጆችህን ታያለህ በቅርቡ ከልጆች ጋር አገናኛለሁ። ቃል በገባውበት መሰረትና አይዞ አትጨነቅ። ማንም አይደለም ማንም አይምጣ ይቅር ምንም አይደለም የምትለው ጓደኛህ ቢቀር ምንም አይደለም። እኔ መክረዋለሁ። ልጅ ነው ሊያጠፋ ይችላል። እኔ መክረዋለሁ። ስታገናኘ ሊቆጣዋለሁ። በተቻለ መጠን መክረዋለሁ። መሀል መግባትም የለበትም። ችግር የለም። ያው መሀላችን ላይ ነገሮች ያው እንደዚህ የተቀጣጠሉት እሱ ነው። ግን እሱ ቢሆንም እኔ ግን በቃ እኔ ልጄን ብቻ ማየት ነው ፍላጎት። ያው እሱ ነው ያው ይሄን ሁሉ ነገር ያደረገው ጋሼ ያውቃሉ እርሶና ያው እኔ እሱን እርሶ ቢቆጡም ባይቆጡም ምንም ይሄን ያህል መፍትሄ ያለው ብዬ አላስብም። እኔ ግን ዋና ፍላጎቴ በቃ ብዬ ነገሮችን ትታ ይቅር ብላኝ እኔም ይቅርታ ልጠይቃት ስል እሱም እንግዲህ መሀል ላይ ሴት አምጥቶ ነገሮችን አበላሸብኝና እኔ ይቅርታ ጠይቄ ወደ ቀድሞ ህይወቴ መመለስ ብቻ ነው የምፈልገው። የሱ መምጣት ግን ብዙም ይሄን ያህል እንትን አላለኝም ጋሼ። በቃ ምንም ችግር የለም። እኔ እሱን እመክራለሁ። አንተም በስርዓቱ ወደ ራስህ ተመልሰህ ልጆችህን እንድታይ አደርጋለሁ። በምንም ታምር ጥርጣሬ አትግባ። እኔ ያለው ቃል ገብቼልሃለሁ። በቃ እሺ ካሉ እንግዲህ ምን ማድረግ ይቻላል? በቃ እኔ እሺ ብያለሁ። ችግር የለም። እሷን እመክራለሁ። በቃ እውነቷን ነው። በእርግጥ አዎ መቼም ማንም ቢሆን በላው ላይ የሆነ ነገር ሲደረግ ደስ ላይለው ይችላል። ስለዚህ ልጄንም እመክራለሁ። አንተም ልጄ ነህ፣ ጓደኛህንም እመክራለሁ። አታስብ፣ በቅርቡ ልጅህን ታገኛለህ፣ ታያለህ። ልጆችህን የመጣው ነው ብሎኛል። ብቻ ያው እኔ አሁን ምንም ብዙ እዚህ ሌላ ጭቅጭቅ አልፈልግም ጋሼ። ያው ከሱም ጋር ብዙ መገናኘት አልፈልግም እውነት ለመናገር ግን ያው እርሶ ስለጠሩ እኔም አክብሬዎት ነው እንጂ በቃ እኔ መገናኘትም ከሱ ጋር አልፈለኩም ነበር። ምክንያቱም ለዚህ ሁሉ መንስኤ እሱ ስለሆነ አሁንም ሌላ ነገር እንዲያመጣብኝ ስለማልፈልግ ግን እርሶ ያው ስለጠሩ ቃልም ስለገቡልኝ ከዛ አንፃር ነው እኔ እንዲመጣ ያረኩት። እንግዲህ እኔ ይቅርታ ልጠይቃቱ ብዬን በተዘጋጀውበት ነው እንግዲህ ነገሩን ያበላሸብኝ፣ የይቅርታውን ፕሮግራም ያበላሸብኝ እሱ ስለሆነ እኔ በጣም ውስጤ ቅር ብሎኛል። በቃ ጓደኛዬ እንኳን ቢሆንም ብዙ አብረን ብዙ ክፉ ደግ ብናሳልፍም ያንን ይቅርታ ምለውን ፕሮግራም ስላበላሸብኝ ነገሮች ስለተበላሹ ይሄ ሁሉ የዚህ ሁሉ መንስኤ በመሆኑ እኔ በጣም ተናድጄበታለሁ። ለዛ ጋሼ እኔ ብዙም ከሱ ጋር መገናኘትም አልፈልግም። ግን ያው እርሶን ስለማከበር ከዛም አንፃር ነው በቃ እርሶም ደግሞ ነገሮች ይስተካከላሉ ልጅንም ታያለ ስላሉኝ ከዛም አንፃር ነው ዛሬ የመጣሁት ጋሼ። ችግር የለም። እሱንም ቢሆን እኔ መክረዋለሁ። ያው ቃል በገባው መሰረት መክረዋለሁ። ልጅ ነው ሊያጠፋ ይችላል። ግድ ነው እኮ መቼም የሰው ልጅ ሲገናኝ ያው እንዳልኩህ ነው። ሰው እግርና እግር ይጠላለፋል። እንኳን ጓደኛ ይቀርና እሱም ላያቅ ይችላል። መቼም ድንገት ሊሆን ይችላል። እሱንም መክራለሁ። አንተም ትመከራለህ። ልጅ ነህ። በቅርቡ ልጅህን እንድታያረጋለሁ። በቃ አትጨናነቅ። እስቲ ያወሩትና እንግዲህ የሆነውን ነገር መከታተል ነው ብቻ ነው። እርሶንም እዚህ ስላቆምኩት በጣም ይቅርታ አደከምኩት። እንግዲህ ምንድነው ይሄ እኮ ማረግ እኮ ነው ልጅ የሽምግልና ወግ ማግኘት ነው። ትክክል ነው፣ ልክ ነው። ምንም አይደለም ይሁን። እና ምን እየሆንክ ነው? ና እንጂ ለምን እንደምትቆመው ና ሙቤ፣ ምን እያደረክ ነው? ለምን እንደምትቆመው እንዴ? እሳቸው እኮ ነው የጠሩ። ምን አደረኩኝ? ና አውራቸው እንዴ። እሳቸው ነው የጠሩ እኮ። ምን ሆነ ነው አንተ እንዴ? ና በእናትህ እንዴ ምን ሆነ ነው? እሺ ለምንድን ነው የጠራኸኝ? ሊያወሩ ይፈልጋሉ እኮ። ምን እያደረክ ነው? የሚያወሩ ነገር አለ። እንዴት መልስላቸዋለሁ ያለውን ነገር? አንተ እውነት አለኝ እያልክ አይደለ? መልስላቸው ያለውን ነገር። አንተን ፈልገው እኮ ነው። ና በእናትህ አንተ ምን እየሆንክ ነው? ቆይ እንዴ አውራቸው። እየጠበቁ አይደል? ትልቅ ሰው እኮ ናቸው እንዴ። አባት እኮ ናቸው። አታከብራቸውም እንዴ? ያለውን ነገር ንገራቸው። ወዴት ነው የምሸሸው? ወደ ኋላ እንዴ? ከመጣ በኋላ ወደ ኋላ መሄድ ምን ይባላል? አንተ ሙቤ ምን አይነት ሰው ነው? ትልቅ ሰው አይደለ እንዴ? እንዴት እንዲህ ታደርጋለህ? እንዴ ምንድነው መመለስ ማለት? ነገሮችን አውርተን እኔን ልጄን ሊበናት እኔ ተው። ግን ሙቤ አላሳዝንም እንዴ? ቆይ ለምንድነው ነገሮችን የምታከብድብኝ? እኔ ልጄን አፍቃኛለች እኮ ሙቤ። ኧረ ተው ግን አስብልኝ። ያንተ ደስታ ነው። ወደፊት እኮ አንተ ይሄን ማድረግ እኮ ልታይ እኮ ነው ያለኸው ሙቤ። እሺ ምንድነው የምላቸው? እሺ ማውራት ያለብን ታወራለህ እንዴ? ምን ማለት ነው? እሳቸው አሁን ቆሞ አንተ ምንድነው የምትሰራው እዚህ?
ና እንሂድ ሙቤ በእናትህ እኔ በጣም የተጨናነኩ ነው። ምን ማለት ነው አንተ? ቆይ ጥሎ መሄድ ምን ማለት ነው? መሸሽ ምን ማለት ነው እንዴ? ነገሮችን አውራ እንጂ ለምንድን ነው የምትሸሸው? ይሄ የምሰማው ነገር እንደዚህ አይነት ነገር እኮ ጥሩ አይደለም። እንደዚህ አይነት መንፈስ ለሁሉም ነገር ለአንተም፣ ለሁሉም እንደው ለቤተሰብም ጥሩ አይደለም። እንኳን የተዋለደ ይቅርና አንድ ቀን አብሮ የታደረ እንኳን ይከብዳል። ቤት ማፍረስ ማለት ቀላል አይደለም። ልጄ ተው፣ በመሀከል ገብተህ ለምን እንዴት አደርጋለህ? ሲሆን የሆነ ነገር እንኳን ቢፈጠር መምከር፣ አብረህ ብትበላ አብረህ ብትጠጣ እንኳን መምከር መቆጣት ነበረብህ እንጂ በመሀል ገብተህ ለምንድን ነው እንደዚህ አይነት ነገር መሰል? ልጆችን ምንም አድርገው ነገር ስለሌለ እኮ ነው። አይ ቢሆንም መቼም አንተ ትንሽ እንደው ከበድ ያለ ነገር ስለሆነ በቤተሰብ መሀል መግባት ማለት ከባድ ነው። ስለዚህ አሁን ምንም አይደለም፣ ያለፈው አለፈ። ለሚመጣው ሁሉን ነገር ተመካከራችሁ ተነጋግራችሁ አብሮ የበላ አብሮ የጠጣ ቅዱስ ዮሐንስ አይሽረውም ይባላል። ተመካከራችሁ እናንተ ሁሉን ነገር እንድታስተካክሉ እኔም ቃል በገባው መሰረት እሱ ልጄ ነው፣ እንደውም ከውብዬ የማበልጠው ልጄ ነው። ስለዚህ እኔም ቃል ገብቻለሁ ወደ ልጆቹ እንዲመለስ አደርጋለሁ። አንተም ከድርጊት ተቆጥበህ ካሁን በኋላ እንደዚህ አይነት ድርጊት እንዳይፈጠር ልጄ ነህ። አንተም ብዙ ጊዜ ባንተዋወቅም ልጄ ነህ። እንደዚህ አይነት ድርጊት እንዳይደገም ጠይቃለሁ። እሺ እኔ እኮ ፈልጌው አይደለም፣ ብቻ በቃ አላረ እኔ መጀመሪያ ሞከርኩ ለፈው ምናምን፣ ግን በቃ ሊሆን አልቻለም። እና ደግሞ በቃ እኔ ሊፈጠር ይችላል። ልክ ነህ። ስህተት ነው ይሄ። ስህተት ስለሆነ ስህተትን ደግሞ ማረም ትልቅ ነገር ነው። የሰው ልጅ ይሳሳታል፣ ግን ስህተትን ማረም ትልቅ ነገር ነው። ወደ ስህተታችሁ ተምራችሁ አሁን እናንተ ተመካከራችሁ ይቅርታ ማንም አይገለም፣ በይቅርታ ማለፍ ነው ሁሉን ነገር። እሺ ነገሮችን ቢያንስ እንደው ቀለላ እኔ ጋሼ በጣም የከበደኝ ነገር በቃ ይቅርታ ልጠይቃት ነገሮችን አዘጋጅቼ ያን ቀን ነገሮችን ማበላሸት፣ ይሄ ነገር በጣም ነው በቃ የከበደኝ። ሞቤ አሁን አንተ ማትረዳቸው በጣም ብዙ ነገሮች አሉ። እኔ እኮ ማንንም እየተረዳኝ አይደለም። እሺ እኔና ውብዬ ብንለያይ ምን ትጠቀማለህ አንተ? ለምን በግልጽ ማትነግረኝ? ተለያዩ እኮ መጀመሪያ ምን እያደረኩ ነበር? እየለፋው እንደሆነ ታውቃለህ። እኔ እኮ ልጄ ናፍቃኛለች እኮ ሞቤ። ለምንድን ነው እንደዚህ የምታደርገኝ? አላሳዝንም? እኔ አንተ እኮ አሁን በቃ ተው፣ ሁሉን ነገር ተውና ነገሮችን ሳናበዛ ወደ ራሳችን ተመልሰን ሁሉን ነገር እናስተካክላለን። አንተም ወደ ቀልብ ተመለስ፣ ችግር የለውም። እኔ ምንም ወደ ቀልብ የምመለስበት ነገር የለም። በቃ ሁሉም ነገር ተበላሽቶብኛል። በቃ ምንም ይስተካከላል። ሁሉም ነገር የማይስተካከል የለም። የሰው ልጅ ላስተካከል ካለ ሁሉ ነገር ይስተካከላል። እንኳን እቺ ቀላል ነገር ይቀርና ብዙ ነገር የተበላሸ ነገር ይስተካከላል። እሺ ነገሩን አንተ ረገብ አድርገህ ቆይ። እኔ ግራ የገባኝ ነገር ቆይ፣ አንተ አሁንም እንድንፋታ ትፈልጋለህ? አሁንም እስከዚህ ሰዓት ድረስ እንድንፋታ ትፈልጋለህ? እና ምን እያልክ ነው? እኔ ምን አልኩኝ? ነገሮችን ለማስተካከል እየሞከርኩ ነው። እንዴ ምን ሞከርክ? ተፋቱ እያልክ ምንም ትሞክራለህ እንዴ? አንተ ጋሼ ፊት እንዴት ተፋቱ ትላለህ? ቆይ አንተ አሁንም መቻፋፌ ነው። እሳቸው ፊት ተፋቱ ይባላል እንዴ? በእናትህ ተነስ፣ በእናትህ ተረጋጋ። ናይ ተረጋግቶ ነው ሁሉን ነገር ማስተካከል ይቻላል። በቁጣ የሚሆን ነገር የለም። ጋሼ ተፋቱ እያለ እኮ ነው። እኔ ትዳሬን እንዴት ትበትንብኛለህ? ተነስ እስኪ፣ እሺ ተነስ በእናትህ። እኔ እንደዚህ አይነት ነገር አልፈልግም። እንዴ እሳቸው ፊትም እንደዚህ ትላለህ እንዴ? ቆይ ለምን ነው ምክንያትህ ማትነግረን? ቆይ እሺ ጋሼ፣ እኔ እኮ እንደዛ አይደለም እያልኩ ያለሁት። በቃ እኔ ማንም ሰው እየተረዳኝ አይደለም። ምንድነው ምክንያትህ እንኳን ብሎ የሚጠይቀኝ የለም ጋሼ። እንረዳሃለን። እኔ እኮ በቃ ምንም ማድረግ ስለማልችል ነው። በቃ በምክንያት ነው እኔና ውብዬ እንድንፋታ የፈለግከው። ለምንድን ነው ማትነግረኝ? ቆይ ቢያንስ ምክንያቱ ምንድነው? እሺ ምንድነው ምክንያቱ? ንገረኝ። እኔ እኮ እናንተ ደስታ ያስደስተኛል። አንተ በእኔ ደስታ የምትደሰት ሆነ ይቅርታ ልጠይቃት፣ ለምንድን ነው የምትረብሸው ታዲያ? ለምንድን ነው ያበላሸህብኝ?
ለምንድን ነው እንደዚህ አሁን እሳቸው ፊት እንደዚህ አይነት ነገር የምትናገር? እኔ ከልቤ ነው። እርግጠኛ ነህ ውብዬን ትወዳታለህ እንዴ? ለምንድን ማለት ሚስቴ አይደለች እንዴ? ልጆቼ እናት እኮ ናት እንዴ? ለምንድን ደግሞ ያንን እርግጠኛ ናት? እኔ ደግሞ በቃ የማልፈልገው ነገር ውስጥ ነው የገባሁት። ትክክል ነው ያለው። አሁን አንተ እውነት የምትወዳት ከሆነ እዚህ ውስጥ አትግባ፣ መግባትም የለብህም። ሰውም እንዲሰማቸው ካልፈለግክ አንተ ውብዬን የምትወዳት ከሆነ አንተ በነፃነት መጠየቅ ነው ያለብህ። ምንም አይደለም። አሁን ሁሉ ነገር ይስተካከላል። ምንም አይደለም። እሺ እኔ እኮ በጣም ነው የምወዳቸው እንደ ቤተሰቦች፣ እሱም እንደ ወንድሜ፣ ልጆትም እንደ እህቴ ናት። ግን እውነት ነው በቃ እኔ ከነሱ ውጪ በዚህ ሰዓት ቤተሰብ የምላቸው ሰዎች ናቸው። ግን ደግሞ በቃ ሳላስበው ሳልፈልገው የማልፈልገው እሳት ውስጥ ነው የገባሁት። ጋሽ እኔን ደግሞ ማንም የሚረዳኝ የለም። ይሄንን ነገር ልረዳ። እሺ ተለያዩ እያልክ እንዴት ልረዳ? እኔ እኮ የምወደው ወንድሜ ነህ፣ ጓደኛዬ ነህ። እኔም እኮ ወንድሜ እኮ ነህ። ግን ደግሞ እንደዚህ ስትል እኮ ነው ያስደነገጥከኝ እኮ ነው። እሺ እኔ እኮ ዱብዳ እኮ ነው ያወረድክብኝ። እኔስ የምወደው ወንድሜ አይደለ አንተ? ብዙ መስዋዕትነት የከፈልክልኝ ወንድሜ አይደለ? ብዙ ነገር አላለፍንም ለሁለት። እሺ ይሄ ነገር አንተ የሆነ ነገር ካለ ንገረኝ። እሺ እንደዚህ እንድትል ያደረገ ነገር ካለ ንገረኝ። ለኔ እኔ ወንድም አይደለው ለምን እንደምትደብቀኝ? ተለያዩ እስክትል ድረስ ያደረሰ ማን ነው? እዚህ ደረጃ እንደዚህ የሚያደርግ ሰው ማን ነው? የኔና የውብዬን ትዳር መለያየት የሚፈልገው ማን ነው? ሙቤ አንተ መልካም ወንድሜ ነህ። እኔ እንደዚህ ታደርጋለህ ብዬ በፍጹም እኔ እስካሁን ድረስ እኔ ውስጤ አላመነም። ነው እኔ የምችለውን ነገር በሙሉ አደርጋለሁ። እኔ አሁን በቃ እኔ ጋሼን ብቻ ነው ጋሼ እኔ አሁን በቃ እኔ ጋሼ ልጄን ብቻ ነው ማየት ነው የምፈልገው። ሌላ እኔ ምንም ችግር የለም። እኔ ቃል ገባሁልህ እኮ ልጄ፣ ቃል ገብቻለሁ። በቻልኩት መሰረት በቃ በቻልኩት ሁሉ ነገር አድርጌ ከልጆች እንድትገናኝ አደርጋለሁ። ወደ ቤት እንድትመለስ አደርጋለሁ። እሺ በዚህ ቃል ተውበን እኔ በኔ ቃል ግባ። እሺ ችግር የለም። ችግር የለም።